ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 22 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ወራት የሰራተኞችን የቤት ችግር ለመቅረፍ የተጀመረውን ስራ በተመለከተ አዲስ መረጃ ተሰምቷል። በዚህም መሰረት ዋና ስራ አስኪያጁ የሚጠናቀቅበትን ቀን ይፋ አድርገዋል። መቼ ነው? በዝርዝር ይዘነዋል። በሌላው መረጃችን በቴሌ ዲጂታል ብድር ውዝፍ ዕዳ ላለባቸው ኢትዮጵያኖች በሙሉ እጅግ በጣም አሳሳቢ መረጃ ወጥቷል። ምንድነው? ታደምጡታላችሁ። እንዲሁም የቅድመ ክፍያ ስማርት ቆጣሪ ተጠቃሚ ለሆናችሁ ከኢትዮጵያ ኤሌክትሪክ ኃይል አገልግሎት በኩል አዲስ መረጃ ወጥቷል። በዚህ መረጃ መሰረት ዝቅተኛ የታሪፍ መጠን ሊተገበርበት የሚያስችል አሰራር ስለመኖሩ ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ የቅድመ ክፍያ ስማርት ቆጣሪ ተጠቃሚ ለሆናችሁ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መግለጫ ወጣ። የኢትዮጵያ ኤሌክትሪክ አገልግሎት የቅድመ ክፍያ ስማርት ካርድ ቆጣሪ ተጠቃሚዎች በአንድ ወር ውስጥ ደጋግመው ኤሌክትሪክ ሲገዙ የሚፈጠረውን የዋጋ ወይንም የኪሎዋት ሰዓት መጠን ልዩነት የወርሃዊ ፍጆታ አሰራር ውጤት መሆኑን አሳወቀ። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተሮች ዳይሬክተር ዶክተር ይስሐቅ ስዩም ከኢትዮ ኤፍኤም ጋር ባደረጉት ቆይታ ደንበኞች በአንድ ወር ውስጥ በተደጋጋሚ ኃይል ሲገዙ ስለሚገጥማቸው የዋጋ ልዩነት ማብራሪያ ሰጥተዋል። እንደ ዳይሬክተሩ ገለጻ የዋጋ አተማመን ስርዓቱ በ30 ቀናት ውስጥ የተጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ደምሮ ስለሚያሰላው በአንድ ወር ውስጥ ደጋግመው ካርድ ሲሞሉና የኪሎዋት መጠኑ ሲጨምር ታሪፍም አብሮ ይጨምራልም ብለዋል። ዶክተር ይስሐቅ የኃይል ክፍያው የሚሰላው ደረጃ በደረጃ የሚያድግ የታሪፍ እርከን መኖሩን ገልጸው በዚህ መሰረት ደንበኞች በየወሩ መጀመሪያ ላይ ለሚያደርጉት የመጀመሪያው ግዥ ዝቅተኛውን የታሪፍ ተመን የሚተገበርላቸው ይሆናልም ብለዋል። በዚያው ወር ውስጥ ለሁለተኛ ወይንም ለሶስተኛ ጊዜ ተጨማሪ ኃይል ሲገዙ ግን ቀደም ሲል የተጠቀሙት የኃይል መጠን ተደምሮ ወደ ከፍተኛ የታሪፍ እርከን ስለሚያሸጋግራቸውና የቫት ክፍያ ውስጥ ስለሚገቡ ለተመሳሳይ የገንዘብ መጠን የሚሰጠው የኪሎዋት መጠን አነስተኛ ይሆናል ማለታቸው በዚህ ሰዓት ይፋ ሆኗል። በሌላው መረጃችን በቴሌ ዲጂታል ብድር ውዝፍ ዕዳ ላለባቸው በሙሉ አሳሳቢ መረጃ ወጣ። ዳሽን ባንክና ኢትዮ ቴሌኮም በቴሌብር መተግበሪያ አማካኝነት የወሰዱትን የዲጂታል ፋይናንሲንግ ብድር በተቀመጠው የጊዜ ገደብ ያልከፈሉ ተበዳሪዎች ላይ ሕጋዊ እርምጃ መውሰድ መጀመራቸውንና በተለያዩ ፍርድ ቤቶች ክስ እየተመሰረተ እንደሚገኝ አስታወቁ። ባንኩ ባወጣው መግለጫ እንደገለጸው ተበዳሪዎች ያለባቸውን ውዝፍ ዕዳ እንዲከፍሉ በተደጋጋሚ ማስጠንቀቂያ ሲሰጥ የቆየ ሲሆን ከዚህ ቀደም የተደረገውን የቅጣት ክፍያ ምህረት ተጠቅመው ዕዳቸውን ያልከፈሉ ወገኖች ላይ የሕግ አካሄድ መጀመሩን ገልጸዋል። በመግለጫው መሰረት አስቀድሞ ለቀረበላቸው ጥሪ ምላሽ ያልሰጡ ተበዳሪዎች ላይ በፍርድ ቤት ክስ ተመስርቶ ከዋናው ዕዳ በተጨማሪ ባንኩ ለክስ ያወጣላቸውን ልዩ ልዩ ወጪዎች እንዲሸፍን ውሳኔ እንደተሰጠ እንደሚገኝ ተገልጿል። ዳሽን ባንክ አክሲዮን ማህበር የህዝብ ገንዘብ ለማስመለስ የጀመረውን ሕጋዊ እርምጃ አጠናክሮ እንደሚቀጥል በመጠቆም እስካሁን የክስ መጥሪያ ያልደረሳቸው ተበዳሪዎች ጉዳዩ ወደ ፍርድ ቤት ከመሄዱ በፊትና ተጨማሪ አላስፈላጊ እንግልት እንዲሁም ወጪ ሳይደርስባቸው ያለባቸውን ዕዳ በአስቸኳይ እንዲከፍሉ ጥብቅ ማሳሰቢያ ማውጣቱን በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ከሰራተኞች የቤት ችግር ጋር በተያያዘ መልካም ዜና ተሰማ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የ2018 በጀት ዓመት አፈጻጸምን በተመለከተ በሰጡት መግለጫ 9 አዳዲስ አውሮፕላኖችና 8 ዲኤ40 ኢንጅ የተሰኙ ለፓይለቶች ማሰልጠኛ የሚሆን 8 አውሮፕላን መግዛታቸውን ገለጹ። በተጨማሪም በበጀት ዓመቱ በኢትዮጵያ የተለያዩ አካባቢዎች የሚገኙ ተርሚናሎችን የማደስና እንደ አዲስ የመስራት ተግባራዊ ተከናውኖ እንደሚቀጥልም ገለጹ። በዚህም መግለጫቸው ዋና ስራ አስፈጻሚው የሰራተኞችን የቤት ችግር ለማቃለል በተጀመረው ስራ
5000 ለሚሆኑ ሰራተኞች የቤት ግንባታ መጀመሩን ጠቁመው 2500 የሚሆኑት ቤቶች እስከ 2019 ጥር ወር ላይ እንደሚጠናቀቅም አብራርተዋል። ቀሪዎቹ ቤቶች ደግሞ በ2019 መጨረሻ ላይ ይጠናቀቃሉ ያሉ ሲሆን የአየር መንገዱ የአቪዬሽን ዩኒቨርሲቲ ከተቀበላቸው 2183 ተማሪዎች ውስጥ 1713 ተማሪዎች ማስመረቅ መቻሉንም አስረድተዋል። በበጀት ዓመቱ አየር መንገዱ ለበጎ አድራጎቶች ስራዎች ከ5.6 ሚሊዮን ብር በላይ የገንዘብ ድጋፍ ማድረጉንም አያይዘው ገልጸዋል። በመጨረሻም ከሳውዲ አረቢያ በኩል አዲስ መረጃ ተሰምቷል። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያን በሞት የተቀጡት ሰኞ ሐምሌ 20 ቀን 2018 በ10 ግዛት መሆኑን የአገር ውስጥ ጉዳይ ሚኒስትር ገለጸ። ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያን ቁጥር 17 መድረሱ የተገለጸ ሲሆን ሰኔ 16 5 ሰኔ 1 4 ሚያዝያ 13 2018 ደግሞ 3 ኢትዮጵያን በሞት ተቀጥተዋል። ሚኒስትሩ በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓልም ብለዋል። በፍርድ ቤቱ ውሳኔ ይግባኝ ቢጠይቁም የጠቅላይ ፍርድ ቤቱ ብይን በማጽደቁና በሸሪዓ ሕግ መሰረት የንጉሳዊ ትዕዛዝ ተፈጻሚ እንዲሆን መደረጉም ተገልጿል። የሞት ቅጣት ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩ እና ለሚያስፋፉ አካላት በሕግ የተደነገገውን እጅግ ከባድ ቅጣት ተፈጻሚ ይሆናልም ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ስታትስቲክ አገልግሎት ይፋ ባደረገው አዲስ የዲሞግራፊና የጤና ዳሰሳ ጥናት ከግማሽ በላይ የሚሆኑ ሴቶች ባል ሚስቱን ለመደብደብ አሳማኝ ምክንያት ይኖረዋል ብለው እንደሚያመላክቱ ተገልጿል። ምግብ ማቃጠል፣ መጨቃጨቅና ልጆችን ችላ ማለትን ጨምሮ በተዘረዘሩት 5 ሁኔታዎች ዙሪያ የተደረገው ይህ ጥናት ሚስትን ለመምታት በቂ ምክንያት እንዳለ የሚያስቡ ወንዶች ቁጥር 39 በመቶ መሆኑንና ከቀድሞ ጋር ሲነጻጸር በ11 በመቶ መጨመሩ ተገልጿል። በሌላ በኩል ትምህርትና የቤተሰብ ገቢ ሲጨምር ይህንን አዝማሚያ የመቀበል አመለካከት እየቀነሰ እንደሚሄድ ጥናቱ አሳይቷል። ከሁለተኛ ደረጃ በላይ ትምህርት ካገኙ ሴቶች መካከል እንዲህ የሚያስቡ 29 በመቶ ብቻ ሲሆኑ በሲዳማና በደቡብ ምዕራብ ኢትዮጵያ ክልል ከፍተኛውን ቁጥር ሲመዘገብ ሶማሌ ክልል ዝቅተኛውን አሃዝ አስመዝግበዋል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።